ዮናታን አክሊሉ እኔን የጠሉኝን የሰደቡኝን ሰዎች ሃፒ በርዝዴይ ካላችሁ ከዚህ ቸርች እድል ፈንታ የላችሁም መንቅሬና መንግያ አወጣቸዋለሁ ይላል። ሰው ምንም አይልም። ለምን? ዮናታን አክሊሉ ያፈራቸው ሰዎች አብዛኞቹን የኢየሱስ ክርስቶስ ሳይሆን የራሱ የዮናታን አክሊሉ ደቀ መዝሙር ስለሆኑ ማለት ነው። አለቀ። ኢየሱስ ክርስቶስ ደቀ መዛሙርት የመሆናችሁ በፍቅራችሁ ያውቋቸዋል። በየትኛው ፍቅራችሁን? ጠላቶቻችሁን በምትወዱበት ፍቅራችሁ። ዮናታን የሚወዷችሁን የሚጠሏችሁን ውደዱ የሚል ትምህርት የለውም። እኔን ያሳደዱኝ እኔን የገፉኝን ሰዎች ግፏቸው፣ ሃፒ በርዝዴይ እንዳትሏቸው፣ ከሚዲያቸው ላይ ነቅላችሁ ውጡ። በቃ እኔ ቸርች ለመሾም አሁን አዲስ ቪዲዮ ደግሞ አለ። እኔ ቸርች ለመሾም ለእግዚአብሔር 200% ታማኝ መሆን ነው መስፈርቱ አይደለም የሚለው ዮናታን። ለእኔ ለዚህ ራዕይ ታማኝ መሆን ነው መስፈርቱ ይላል ዮናታን። ስለዚህ ዮናታን ቸርች ፓስተር መሆን ከፈለክ ለእግዚአብሔር ሳይሆን ለዮናታን ለራሱ ታማኝ መሆን አለብህ። ዮናታን ምንም ቢሳሳት የእግዚአብሔር ቃል ላይ በሐሰት ቢዋሽ ደፍረክ አካሄዱ ትክክል ባይሆን ደፍረክ ልክ ሐዋርያው ቅዱስ ጳውሎስ አካሄዱን በተመለከተ ጊዜ የሐዋርያው ቅዱስ ጴጥሮስን አካሄድ የግብዝነት አካሄዱን በተመለከተ ጊዜ ፊት ለፊት ገሰጹታል። በሱ ግብዝነት በሱ አካሄድ ስህተት ምክንያት በርናባስ እስኪሳብ ድረስ እንደዛ እስኪሆን ድረስ በሱ ጉዳይ ላይ እስኪሳብ ድረስ ሲደርስ ፊት ለፊት ገሰጹታል። አለቀ። ጳውሎስ ምንም እንኳን ፊተኛ የኢየሱስ ክርስቶስን ትንሣኤ ቀድሞ የሚያይ ያወቀ ኢየሱስ ክርስቶስ የመጀመሪያ ከጠራቸው ሰዎች መካከል የአንዱ የጴጥሮስ ወንድም ነው እንድርያስን ጠራ። እንድርያስ ወንድሙን ጴጥሮስን ጠራ። የእልፌዎስ ልጆችን እነ ዮሐንስንና ወንድሞቹን የዘብዴዎስ ልጆችን ከእንደገና ወደ ታንኳቸው ሄደው መረባቸውን ጥለው እንዲከተሉት አደረገ። ስለዚህ ምንም ፊተኛ ቢሆን ጳውሎስ ጴጥሮስን ሲገስጸው ታያላችሁ። አካሄዱ ትክክል ሳይሆን የኢየሱስ ደቀ መዝሙሮች እንደዚህ ናቸው። አፍቃሪ ናቸው። ጠላቶቻቸውን ይወዳሉ። የሚያሳድዳቸውን ይቀበላሉ። አሁን እንዳለው ጴንጤ ተጠማማጅ አይደሉ። ሚዲያ ላይ ያለው ጴንጤ ጥምድ ያደረገ ትናንትና አስራችሁ ዛሬ አታስሩ ነው የሚላሉ። ኧረ እባክህ ምን ተለውጡ? ትናንትና ንቃችሁና ዛሬ ግን ዘመኑ አበቃ ምናምን ይላሉ። ምን ተመክተ? ትናንትና በደርግ ዘመን ተገፍተሃል፣ ሃይማኖት ተሰዷል። ልክ ነው። አሁን ምን ተገኝቶ ተለውጦ? ምናልባት አንዳንድ ባለስልጣኖች ትልልቅ ቦታውን የያዙ ባለስልጣኖች የፕሮቴስታንት እምነት ተከታዮች ከሆኑ በስልጣን እንድትመካ መጽሐፍ ቅዱስ አያስተምርም። መጽሐፍ ቅዱስ የሚያስተምረው መጽሐፍ ቅዱስ የሚናገረው የሚመካ ቢኖር በእግዚአብሔር ይመካ፣ ስጋ ለባሽ ሁሉ በእግዚአብሔር ፊት እንዳይመካ፣ መዳን ራሱ በእግዚአብሔር ፊት እንዳትመካ ነው በክርስቶስ ኢየሱስ ይሆን። አለቅ። መጽሐፍ ቅዱስ ሲናገር መዳን ራሱ ትምክህት እንዳይኖረው እኔ ያረኩ የሚል ትምክህት እንዳይኖረው በኢየሱስ ክርስቶስ በኩል እንዲሆን ያደረገው መጽሐፍ ቅዱስ ስጋ የለበሰ ሁሉ በራሱ እንዳይመካ ጽድቅን፣ ቅድስናን፣ ቤዛነትን በተደረገልን በክርስቶስ የሆናችሁት ከእርሱ ነው። ስለዚህ ማንም መመካት አይችልም እግዚአብሔር ፊት ይላል። አሰበኳል። አሁን በስልጣን እንዴት ትመካል? ሐና እኮ ተናገረች። ቀንዴ ከፍ ከፍ አለ አለች። እግዚአብሔር ምን አላት? ከፍ አደረገ። እግዚአብሔር ትዕቢተኛውን ለትሑታኑ ጸጋን ይሰጣል አለች። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው አለች። በዚህ ዘመን ያላችሁ ወንጌላውያን አማኞች ምንድነው ትምክታችሁ? ደረታችሁን የምትነፉት፣ ከሌላው ቤተ እምነት ጋር እንካ ሰላምታ የምትገጥሙት፣ የምታዋረዱት፣ ሌላው በኢየሱስ ክርስቶስ ስላለው መዳን ስለምታደርጉት ጥሪ፣ ሰላማዊ ጥሪ፣ የጽድቅ ጥሪ አይደለም እየተቃወምኩ ያለሁት። ስናገር በትክክል ነው የምናገረው። እየተናገርኩ ያለሁት አመጻችሁ፣ ትዕቢታችሁ፣ ሌላውን ቤተ እምነት ለማንኳሰስ ብትሄዱበት ርቀት፣ የራሳችሁ አይናችሁ ውስጥ ያለውን ትልልቅዬ ግንድ ሳትመለከቱ፣ ቤታችሁ ውስጥ ያሉትን ኮተት ሳታጸዳ፣ ምንፍቅናው ብዛቱ እግዚአብሔር ይገስጸው። ይህ ምንፍቅናው አጋንንታዊ ትምህርቱ ብዛቱ፣ ልምምዱ ብዛቱ፣ መንፈስ ቅዱስን አዋርደን የእግዚአብሔር መንፈስ አንኳሰን። እግዚአብሔር ይገስጻችሁ። አብዛኞቻችሁ በዚህ ሁሉ መካከል አፍህን አጨንቁረህ በጣም ንጹህ ነገር በጣም ቅዱስ ነገር ውስጥ እንደተንሳፈፍ ሪያክት እያደረግ የምትናገረው ሌላውን ቤተ እምነት ምን ተመክተ ነው? አንዳንድ ባለስልጣኖች ከፕሮቴስታንት ቤተ እምነት ስለሆኑ እውነተኛ አማኝ የሚመካው በባለስልጣንና በባለ ጊዜ ሳይሆን በራሱ በእግዚአብሔር ብቻ። ዘመን ቢመጣ ባይመጣ፣
ቀን ቢጨልም ባይጨልም እውነተኛ ወንጌል በመሰደድ ውስጥ ነው የሚያብበው፣ በመገፋት ውስጥ ነው የሚያብበው። ጌታ እስኪመጣ ያ የነገስታት ንጉስ የጌቶች ጌታ የሰራዊቱ ሁሉ አምላክ የሆነው የእግዚአብሔር ልጅ ሁሉ እስኪገዛለት ድረስ በአባቱ ቀኝ የተቀመጠው ሁሉ ላይ ሊፈርድ ዳግም የሚመለሰው የእግዚአብሔር ልጅ ኢየሱስ ክርስቶስ ሲመጣ ነው ቤተክርስቲያን ሙሽሪት ከስደት ከመከራ የምታርፈው። የትኛው ወንጌል ነው ያስተማረ? ባለስልጣን ሲቀየር ታርፋለህ የሚል ትምህርት የትኛው መጽሐፍ ቅዱስ ነው ያስተማረ? እንደዚህ የለም። አማኝ በየትኛውም ሁኔታ በስልጣን ላይ ላለ ባለስልጣን ይገዛል፣ ለህግ ይገዛል፣ ለስርዓት ይገዛል። ምክንያቱም ቢቻላችሁ ከሁሉ ጋር በሰላም ኑሩ ስለሚል መጽሐፍ ቅዱስ በመታዘዝ በጽድቅ መኖር አለብን። ዝም በል አቤል ይላል። አንተ አይደለም ማንም ዝም ማስፈል አይችልም። እውነቱን ለመናገር ለምን እንደምትናደዱት የጠሌ ቸርች የሚመራው በጠሌ ነው። አዎ በመንፈስ ቅዱስ አይደለም የሚመራው፣ በጠሌ ነው የሚመራው። እውነተኛ ቤተክርስቲያን በመንፈስ ቅዱስ የምትመራ ቤተክርስቲያን ናት። አለች አረፈች፣ የተረጋጋች እንደኔ ያለች ሴትዮዋ። እና በነገራችን ላይ ሰምታችኋል አይደል? የጠላውን ቸርች እንትን ገንዘብ ሰብሳቢዋ የሚስቱ እህት ናት። ዋና ፎላጅ ቆራጯ ባለቤቱ ናት። ከዛ በኋላ ቀጥሎ ደግሞ የተሾመው ፓስተር ተደርጎ የተሾመው ደግሞ የሚስቱ እህት ባል የሆነ ግለሰብ ነው። አዮ ምን አይነት ፒኤልሲ እንደሆነ። ፒኤልሲ እንደዚህ ነው። በክርስቶስ ኢየሱስ በማመን ከጨለማ ወደሚደነቅ ብርሃን የፈለሱ መጽሐፍ ቅዱስ በሚለው መስፈርትና ልክ ኤጲስቆጶስ ለመሆን የሚገቡ ሰዎች ሳይሆን የሚመረጡት በዘር በቡድን ወንድም እህት ምናምን። እኛ ሰፈር አንድ ቸርች አለ ፍጹም ሙላት የሚባል። ልጅ እያለው ገና ፓስተሩ ሲመጣ ፓስተር ብርሃንና ሜርሲ የሚባሉ ባልና ሚስቶች የከፈቱት ቸርች አለና አላውቅም ነበር ያኔ ልጅ እያለው ገና ወንበራቸውን በመኪና ጭነው ሲመጡ አውርጄላቸው አስገብቻለሁ ማለት አውቀዋለሁ። ቸርቹ ከመሰረቱ ማለት ነው። ቸርቿ ሰፋች። እነ ሙሉ ወንጌል ፈዘዝ ስላሉ እነሱ ጋር በጣም በቃ መሀል ማለት እንግሊዘኛም ስለሚነገር መንቀጥቀጥ መንዘፍዘፍም ስላለ ሰው በቃ መጣ። ይሄ የምሁራን ቸርች ነው። ይሄ እዚህ ቸርች ስመጣ ኢንላይትመንት ነው የሚለው ብርሃን ይበራልሃል፣ ፕራይቬት ሊሚትድ ካምፓኒ ይላል ፒኤልሲ። ይሄ የእግዚአብሔር ሐሳብ አለበት ብለህ ዝም ብለህ ትደክማለህ እንጂ የሚወራው ጥሩ ጆሮን የሚኮረኩር ነው እንጂ የክርስቶስ አይደለችም ቤተክርስቲያን ነው። የግለሰቡን እንትን ፋይናንሻል ሴኪውርድ ለመፍጠር ነው። ለግለሰቡ አስተማማኝ ኢኮኖሚያዊ ዋስትና ለመፍጠር ነው የምትከፈተው። ለምን እዛም ቸርች ሄደ ኢየሱስ የተወጋበት የደማበት መስቀሉን የተሸከመበት ኪሎ ሜትር ጳውሎስ ሰውየው እኮ ምናምን እያልክ ሰሳብ በፖስታ 500 ብር 2000 ብር 4000 ብር 5000 ብር በጣም በቃ ያላቸው ጨላ ያላቸው ነው። ዮናታን አካባቢ ስታገለግል 10000 ብር ፖስታ ውስጥ አድርገው ሊሰጡክ ይችላሉ። የትራንስፖርት አለቀ። አየ ከዚህ ሁሉ እዛ የርክ ፖስታ ከምትሰበስብ የሆነ ኢንተርናሽናል የሚል ስም ፈጥረ በተለይ ደግሞ በጣም በቃ ኢሌት የሆኑ በቃ ጸዴ የሆኑ ሰዎች እንዲመጡ በእንግሊዘኛ ታደርገዋለህ። ስሙ በእንግሊዘኛ ታደርገዋለህ የቸርችህን ስም። ከዛ በኋላ ትከፍተዋለህ። ከዛስ ይመጣሉ። ምን ሆነች ስብከትክ ንግግርክ የሚመቻቸው እነዛ ሰዎች ምን ይሆናሉ? እነዛ ሰዎች የሆነ ቸርች አባል ከሆኑ 2 ዓመት አልቆዩ። የዛኛው ሰባኪ ጉዳይ ፌድ አፕ አድርጎባቸዋል፣ አስጠልቷቸዋል፣ አውቀውታል፣ ጉዱን አውቀዋል። የዛ ጥለውት የመጡትን ነብይ ተብየውን ሰባኪ ተብየውን አንተ ጋር ደግሞ ይመጣሉ አዲስ ነገር ፍለጋ። ልክ ከ3 ዓመት በኋላ ደግሞ ከአንተ በላይ ሌላ ሂሮ ሌላ አስደናቂ ተናጋሪ ቸርች ሲከፍት ለአንተ አስራታቸውን መባቸው ይሰጣሉ፣ ፊት ለፊትህን ወንበር ይይዛሉ። ከዛ ይለቁና እዛ ቸርች ለክርስቶስ አይደሉም ሰዎቹ፣ የክርስቶስ አይደሉም፣ የሚመጡ ቱሪስቶች ናቸው። የ2 ዓመት ቪዛ ነው የሚሰጣቸው። 2 ዓመት የሆነ ቸርች ይሄዳሉ። እኛ እኮ እንትን በቃ ያንተን ንግግር እያደረጉ ቪዲዮ ይሰራሉ። አይገኙ
ልክ እንደ መናኸሪያ ቡና ጠጡ። የመናኸሪያ ቡና ጠጡ ቋሚ ደንበኛ የለው። ባሱ ወይም ታክሲው እስኪመጣ ድረስ የሚጠብቁ መንገደኞች ጣፈጠም አልጣፈጠም ቀመስ አድርገውት ያልፋሉ። አንዳንድ እንደዚህ ሜጋ ቸርቾች የመናኸሪያ ቡና ጠጦች ናቸው። መንገደኛ ሁሉ እውነተኛ ወደሚለው ባሱን እስኪሳፈር ድረስ ቀመስ አድርጎ ቡናቸውን፣ ስብከታቸውን፣ ትንቢታቸውን ቀመስ አድርጎ በእርግጥ አንዳንድ ሰው መንገድ ላይ ቀመስ ያደረገው እስከ ወዳኛው ሊሸኘውም እንደሚችል ሊያመውም እንደሚችል ቢታወቅም ግን ቀመስ አድርገው ይሄዳሉ። ሜጋ ቸርቾች የመናኸሪያ ምኖች ናቸው፣ ቡና ጠጦች ናቸው። ቋሚ ደንበኛ የላቸው። ልክ እኛ ሰፈር እንዳለችው አስካሉ እንደምትባሉ ቡና ጠጡ የእሷ ቡና ቀጭን ነው ብሎ ደንበኛ ሁሉ እንደሸሻት ሰፈር ውስጥ ሁሉም እንደሚያውቋት በቋሚ አድራሻ ይዛ ቋሚ ደንበኛ ፈልጋ ቡና ጠጡ እንደጀመረችዋ ሴት የሆኑ ደንበኞች አመጻው አይቀሩባትም። በቃ ወደደም አልጠላም ባስ ጠባቂ ነው፣ መንገደኛ ነው። ወይ ሲወርድ ወይ ሲወጣ ቡና ሱስ አለበት፣ ፉት አድርጎ ይሄዳል። አለቀ። የነዚህ አሁን የምትሏቸው ግለሰቦች ቸርች የመናኸሪያ ቡና ጠጡ ነው። መቼም አንድ አይነት ፊት አታገኙም። አንድ አይነት ፊት ካገኛችሁም ደግሞ የጥቅም ተጋሪዎች የሆኑ ሰዎች ነው። እሱን በደንብ በዝርዝር አወራላቸዋለሁ። አለቀ። የጥቅም ተጋሪዎች ነው። አንተ ልጅ ለምንድን ነው ወንጌል የማትሰራው? ወንጌል ለመስራት ወንጌል የሚመስሉ ወንጀሎችን መግለጥ አስፈላጊ ስለሆነ ወንጌል የሚመስሉ ወንጀሎች አሉ። ወንጌል ከሚመስሉ ወንጀሎች አንዱ ስለ ኢየሱስ አጣፍጦ በመናገር የኢየሱስ ሳይሆን የራስ ደቀ መዝሙር ብቻ ማፍራት ወንጌል የሚመስል ወንጀል ነው። አለቀ። አፍተሮል ስብከት እንዴት አይነት ጣፋጭና እንዴት አይነት የተዋዛ ነው አይደለም መመዘኛው። ይሄ የተዋዛ ስብከት በጣፈጣ አንደበት የቀረበው ስብከት ሰሚዎቹ ጆሮ ሄዶ ምን ያህል ሰዎች የኢየሱስ ክርስቶስ ደቀ መዝሙር አድርጓል ነው ውጤት የሚፈተነው በዛ። ባለፈው ዶክተር ጫኔ ስም ከተሳሳትኩ ይቅርታ አድርጉልኝ። የፖለቲከኛ ስም አላቅም፣ የፖለቲከኛ ስም ብዙ አላቅም። ዶክተር ጫኔ ይሁን አሁን 5 ዓመት ጨርሶ ከፓርላማ የራሱን ከፖለቲካ ያገለለው ወንድማችን ማለት ነው። በጣም ድንቅ ንግግር ባለፈው ተናገረ። ምን አለ? እኛ መምህራን አለ አዲስ አበባ ዩኒቨርሲቲ አስተማሪ እንደሆነ ፍንጭ አለኝ። እኛ መምህራን ያስተማርነው ትምህርት የሚለካው የፈተናቸው ተማሪዎች በመለሱት መልስ ልክ ነው። አንድ አስተማሪ አስተምሬያለሁ ብሎ ሲያበቃ ብዙ ተማሪዎች መመለስ ከብዷቸው ከወደቀ የወደቁት ተማሪዎቹ ሳይሆኑ መምህሩ ነው አለ። ስለ ትምህርት ሚኒስቴር አንስቶ ማለት ነው። ትምህርት ሚኒስቴር በባለፈው ዓመት ከፈተናቸው ተማሪዎች 92% ያክል ወድቀዋል። ያለፉት 8% ያክል ነው። በዚህ አካሄድ የወደቀው ትምህርት ሚኒስቴር እንጂ ተማሪዎቹ አይደለም ማለት። በእርግጥ እዛ ፓርላማ ውስጥ ያሉ ሰዎች አሉ ሁሉም ለሳቀት ቀልድ መስሏቸው ትውልድ እየቀነጨረ ትውልድ ከትምህርት እየወጣ ትውልድ ትምህርት እያስጠላው ሰዎች ትምህርት እያቋረጡ ሰዎች ፌል እያደረጉ መንደር ላይ የሚቅበዘበዝ ስርዓት የሚሆን ወንበር የሚያሞቅ ነገ ለአገሪቱ የሚጠቅም አይምሮ ይዞ መገለጥ የሚችል ተማሪ ሁሉ ረፍርፈው ይላሉ። ይኸውላችሁ የህዝብ ተወካዮች እኮ ናቸው፣ የህዝብ ድምፅ እኮ ናቸው። አሁን የህዝብ ተወካይ እኮ ራሱ ማለት የህዝብ ድምፅ ማለት ነው። እዛ ውስጥ ቁጭ አልከው አንተ አይደለም፣ አንተን የወከለህን ማህበረሰብ ይዘን ቁጭ አልከው። ስለዚህ የምታወራው ኢንተረስትህን ሳይሆን ኢንተረስታቸውን ነው። ፍላጎትህን አይደለም ፍላጎታቸውን ነው የምታወራው። የምታወራው ብሶትህን ሳይሆን ብሶታቸውን ነው የምታወራው። ችግርህን ሳይሆን ችግራቸውን ነው። ከዛ የመፍትሄ አካል ለመሆን ሊያንተ የወከሉክ ሰዎች ያላቸው ችግርን የሚፈታ ሐሳብ ታቀርባለህ። ለነሱ የሚጠቅማቸው የሚበጃቸውን ሐሳብ ወንበሩን ይዘህ ትታገላለህ፣ ትሟገታለህ። ይሄ ነው የህዝብ ተወካዮች ዓላማ። ህዝብ ወደቀ፣ 98% ህዝብ ወደቀ። የወደቀው ህዝቡ ሳይሆን ትምህርት ሚኒስቴር ነው። ይሄንን እኮ ሙሾ ነው ማውረድ ያለብህ። ደረትን እየደቃ ከሴቶቹ ነጠላ ዘግዝቃችሁ ወንዶቹ ደረታችሁን እየደቃችሁ ጺማችሁን እየነጫችሁ ልብሳችሁን ቀዳችሁ ራሳችሁ ላይ አመድ ነስነሳችሁ ማልቀስ አለባችሁ። ምክንያቱም ጀነሬሽኑ ፌል እንዲያደርግ እያደረጋችሁት ነው። አለቀ። ሌላ ታሪክ የለውም። እና ልክ እንደዛ ነው። አንድ አስተማሪ አስተምሮ በህይወት ፈተና የወደቁት ሙሉ ተማሪዎቹ ከሆነ የወደቀው አስተማሪው ነው። በጣም አደጋ። ቆንጆ ንግግር አጨብጭብ ለዚህ ንግግር። ልክ እንደዚሁ ነው። አንድ ሰባኪ በጣም ጣፋጭ ቃላት ተጠቅሞ ተናግሮ ሲያበቃ
ሰዎችን የኢየሱስ ደቀ መዝሙር ማድረግ ጋር ካልደረሰ ሰባኪው አልሰበከም፣ ስብከትም አልነበረም፣ መስበኩ ምንም አስፈላጊ አልነበረም። አለቅ። አትሊስት ይሄንን ክፉ ዓለም ቻሌንጅ ማድረግ አለበት። ልክ እንደ ኤርሚያስ እኮ ትንቢቱ ይፈጸማል። እውነተኛ የእግዚአብሔር አገልጋይ ነው። ሰሚ ጆሮ አልነበረውም፣ ግን አትሊስት ያንን ጨለማ ዓለም ወቅሶታል። ያንን ጨለማ ዓለም ፋይት አድርጎታል። ነብዩ ኤርሚያስ አንዴ በጥፊ እያሉ ሌላ ጊዜ ግዞት ውስጥ ሲከቱት፣ ጉድጓድ ውስጥ ሲጥሉት፣ ላመነው እምነት ዋጋ ሲከፍል ጨለማውን ፋይት ሲያደርግ በብርሃን ትመለከቱታላችሁ። አትሊስት ኖህ እኮ ያንን ክፉ ዓለም በዝምታም ቢሆን ኮንኖታል። ስለዚህ መኮንን አንዱ ፓርት ነው ማለት ነው። ስለዚህ አሁን 3 አይነት ሰዎች እንዳሉ ልንገራችሁና ሐሳቤን ልጠቅል። በዚህ ተቃውሞ ውስጥ የምመለከታቸው በተለይ አገልጋይ ከላይ የሚባል አገልጋይ ስም በተጠራ ቁጥር ጥፍራቸውና ጥርሳቸውን የሚያሾሉ ቀንዳቸው የሚበቅልባቸው 3 አይነት ሰዎች ተመልክቻለሁ። የመጀመሪያዎቹ በዛ የሚሉት የሚመስሉኝ የዋሃዎቹ ምስኪኖቹ ናቸው። የአገልጋይ ከንግግሩ ጽድት ካለ ንግግሩ ጀርባ ያለውን ማንነት የማያውቁ፣ ያለውን የአገልግሎት ውጤት የማያውቁ፣ ያለውን እውነተኛ ፐርሰናሊቲ የማያውቁ ምስኪን ሰዎች ናቸው። ጌታን ይወዳሉ፣ እግዚአብሔርን ይፈልጋሉ። እግዚአብሔርን መፈለጋቸው ግን በእውቀት የተደገፈ ስላልሆነ ብዙ ጊዜ እውነተኛ በሚመስል ጨበርበርቱ ነገር ይታለላሉ፣ ይሸወዳሉ። እነዚህ መጀመሪያዎቹ ናቸው። እነዚህ ሰዎች በየዋህነት መንፈስ፣ በቅንነት መንፈስ ለማቅናት ትሞክራል። ምክንያቱም ምስኪኖች ናቸው። ለመለወጥ ይሞክራሉ። አለቀ። ሰለሞን ራስ ግለሰቡን ካልሆንክ በስተቀር ይሄንን ኮመንት እኔ ጋር መተክ እንዳትጽፍ። ራሱ ግለሰቡን ካልሆንክ በስተቀር ግለሰብየው የሚፈልገው በእኔ ስሙ ተጠርቶ ከኔ ጋር ቢፍ ማድረግ ነው የሚፈልገው። ቢፉን ደግሞ የሚፈልገው ለምንድን ነው? ቀጣሪዎች ከፋዮች ስላሉት ከኋላ እኔን እንዲናገር የሚከፍሉት ሰዎች ስላሉ ስለማቅ ነው። ከፋዮች ስላሉት እኔ ለእሱ መልስ ስሰጥ፣ እሱ ሳይታክተው ለእኔ መልስ ሲሰጥ፣ እነዛ ቀጣሪዎቹ ከእኔ ራዳር ውጭ ይወጡና እኔና እሱ ግብግብ ይሆናል። የግለሰብ ጸብ ይሆናል። ባለፈው ዳግማዊ ጥላውን የሚባል አዝማሪ እንዳደረገው ማለት ነው። ዳግማዊ ጥላውን የሚባለው አዝማሪ ከዚህ በፊት መጥቶ ያደረገው ባለማወቅ እኛን እኔንም ሆነ አማን ሻሎምን ወይም ሌሎቹን ከነ ሐሰተኛው ነብይ ከነ እዩ ጩፋ ጋር በእግዚአብሔር ቃል የነበረንን ግብግብ እውነትን በመግለጥ የነበረውን ግብግብ ወደ ራሱ አንገታችንን አዞረና ከሱ ጋር ዋን ቱ ዋን ምልልስ እንድናደርግ ሊያደርግ ሞከረ፣ ፈለገ። አክቹሊ 75% በላይ ተሳክቶለታል ብዬ አስባለሁ። ጉዳዩ የኛና የሱ ሆነ። ስለዚህ የዛን ሰዓት ላይ አመፀኞቹ እንደፈለጉ መሆን ቻሉ። ማናቸውም ላይ ሐሳብ መስጠት አልቻለም፣ ቻሌንጅ ማድረግ አልቻለም፣ ብዙ ነገር ማድረግ አልቻለም። አለቀ። ይሄም ግለሰብ ልክ እንደዚሁ ነው። ለሱ መልስ በምንሰጥበት መጠን ሌላው ላይ መስራት ያለብን ነገር ላይ ፎከስ እንዳናደርግ ያደርጋል። ስለዚህ እኔ ለሞቱ ግን ላልተቀበሩ ሰዎች መልስ አልሰጥም። ይቅርታ አድርጉልኝ። ይሄንን ስል በትዕቢት ተወጠረ ምናምን አይደለም። በሪያሊቲው ነው የምነግራችሁ። ከህይወት የተቆረጡ የሞቱ ህሊናቸውን ለሸጡ ሰዎች መልስ አልሰጥም፣ አልመልስም። ዲዘርቭ አያደርግም የኔን መልስ እሱ ዲዘርቭ አያደርግም። አንዳንዶቹን አየኋቸው ዲዘርቭ። አሁን ለምሳሌ ያ ኮፍያ የሚያደርገው ዮናታን በተነካ ቁጥር የሚወጣ አለ፣ የትዝታው ሳሙኤል አገልጋይ። አሁን እሱ ሰውዬ መልስ አልሰጠውም። የፈለገውን ካሁን በኋላ ቢል መልስ አየሁት። ገባ እንትኖቹን ለማስደሰት ቀጣሪዎቹንና ዳቦ ፍርፋሪ የሚጥሉለትን ሐሰተኞች ለማስደሰት የቻለውን ያክል ፈንጂ ላይም ቢሆን በሰማቸው ይወድቃል። እኔ ምን አገባኝ ከሱ ጋር። ናስ እግዚአብሔር ያክብር። ቴንኪዩ ስለስጦታው አመሰግናለሁ። እና እነዚህ ሰዎች አጥፍቶ ጠፊዎች ናቸው። ከነሱ ጋር መታገል ምንም ትርጉም የለው። እነሱ ጌቶቻቸውን ለማስደሰት ምንም ያደርጋሉ። እኔ ደግሞ ከለውሌዎቹ ጋር ከተላላኪዎቹ ጋር ዳቦ ተከፍሏቸው ለእንትናቸው የሚጮሁ ሰዎች ጋር አላወራም። አንድም ልክ እንደሱ ፌስቡክ ላይ አለ ተከፋይ የቅበተ እምነት አገልጋይ ነኝ መጽሐፍ አለኝ የሚል ተከፋይ አለ። ተቀጣሪ ደሞዝተኛ
ደሞዝተኛ ሁሉን ነገር ያሞግሳል። የሐሰተኞችን ሁሉን ሐሰተኛ እቃወማለሁ ለማለት ደግሞ ብዙ ደጋፊ የሌላቸውን ሰዎች ነካ ነካ ያደርጋል። ከዛስ ዋነኞቹን ደግሞ እነሱ እኮ እንደዚህ ናቸው እያለ ይሟገታል። ሲጽፍላቸው ነው የሚውለው። አሁን ይሄን ሰውዬ ያወራውን ሐሳብ ባለማራገብ ነው እሳቱን የምታጠፋው። ንቀም በመተው ምክንያቱም አንድ ሰው ለፍርፋሪና ለእንጀራ ብሎ መናገር መመስከር ከጀመረ በህይወት እንዳለ እንዳትቆጥሩት። ሰው ለሆዱ ካወራ ጥሩ አይደለም፣ ለህሊናው መኖር ካቆመ። ስለዚህ የመጀመሪያዎቹ ባለ ምስኪኖቹ ናቸው። የመጀመሪያዎቹ ሰዎች ወደ ሐሳቤ ተመልሻለሁ። የመጀመሪያዎቹ በየዋህነት ነው። ቴንክ ዩ ናስ። በየዋህነት ነው የሚደግፉት ሐሰተኞች። ዮናታንን በል እዩ ጩፋን በል ኃይሊሻ እዩ ጩፋ በል ዮናታን በል አውቄ ነው ስሙን ማልጣራው። አንዳንድ ሰዎች ዮናታንን በል እዩ ጩፋን በል ነጃፒን በል ነዘላለምን በል ሌሎቹን የሚከተሉት ሐሰተኞቹን በትንቢት በልምምድ የሚስቱትን በንግግር የሚስቱትን በውሸት የሚስቱትን ለራሳቸው ዓላማ ፔልስ የከፈቱትን የሌላውን ቸርች ሰብስበው 4000 ምዕመን አለን እንቁልልጭ ምናምን የሚሉትን እነዚህን ሁሉ ሰዎች የሚደግፉት ለነሱ ሲሉ ኮመንት ላይ የሚሳደቡት ለነሱ ሲሉ ሰው የሚጠሉት ለነሱ ሲሉ ቪዲዮ የሚሰሩት በየዋህነት ባለማወቅ ከኋላ ያላቸውን ኢንቴንሽን ባለማወቅ አንዳንድ ሰዎች የመጀመሪያዎቹ ሰዎች ናቸው። ሁለተኞቹ ጥቅም ተጋሪዎች ናቸው። እነዚህ ስፔሲፊክ ናቸው፣ ጥቅም ተጋሪዎች ናቸው። በቀጥታ ደሞዝ የሚከፈላቸው፣ በቀጥታ ቀለብ የሚሰፈርላቸው፣ በተዘዋዋሪ ደግሞ የማይክ ጥቅም የሚያገኙ። ለምሳሌ ሐሰተኛ ነቢያትን ስትናገሩ ሲንገር እከሌ የሚባሉ ሰዎች ኮመንት ላይ ይሰድቧቸዋል። ለምን ይሳደባሉ መሰላችሁ? አገልጋዩ ራሱ አሳስቧቸው ሳይሆን ባይ ዲፎልት ያንን ማይክ እዛ መድረክ ላይ ያ ሁሉ ህዝብ ያለበት መድረክ ላይ ተቀርጸው ዩቲዩብ ላይ መለቀቅ ይፈልጋሉ። ዝማሪያቸው ዲሽ ላይ እንዲታይ እንዲለቀቅ ቻናል ላይ ይፈልጋሉ። ስለዚህ ጥቅም ተጋሪዎች ነው። ማይክ ሊሆን ይችላል፣ የፊት ለፊት ወንበር ሊሆን ይችላል፣ የስራ ኮኔክሽን ሊሆን ይችላል። አንዳንዶች የስራ ኮኔክሽን በእነዚህ ሐሰተኛ ነቢያቶች በኩል ያገኛሉ። ሐሰተኛው ነብይ አዳራሽ አለው፣ እውቅና ዝና አለው። እሱን ዝና ተከትለው የሚሄዱ ባለሀብቶች አሉ፣ ኢንቨስት ማድረግ የሚችሉ የስራ እድል መስጠት የሚችሉ ኦነሮች አሉ፣ ቢዝነስ ኦነሮች አሉ። ስለዚህ ስራ ለማግኘት ጥቅም ለማግኘት አንዳንዱ ደግሞ ትዳር ለማግኘት እኛን ከአውሮፓና ከአሜሪካ የሚመጡ ሴቶች አሉ። ሲለፉ ሲሰሩ ምናምን ቆይተው በፕሮፌት እንትና በኩል የመጣ ትዳር የተባረከ ነው በስመ አብ በወልድ በመንፈስ ቅዱስም ተብሎ ራብሩር ራራራ ለብሩሩ ተብሎ ልሳንም ተነግሮበታል። እሱ ትዳር አዋጭ ነው ብሎ የሚገሩ በጣም ብዙ ፌል ያደረጉ ትዳራቸው በነብይ እንትና ባርኮት። ነብይ እንትና እኮ እናንተም ብቻ አይደለም የሚባርከው፣ ፈንጂ ሁሉ ጦርነት ሁሉ ይባርካሉ እኮ እነዚህ ሰዎች። ትዳርንም ብቻ ሳይሆን ፈንጂ ይባርካሉ፣ ታንክ ይባርካሉ እኮ እነዚህ ሐሰተኛ ነቢያት። ማወቅ ያለብህ ማለት ነው ህዝብ ሲሞት ህዝብ ሲያልቅ የሆነ ፍጅት ሲኖር ምናምን ግድ የሚሰጣቸው አይደሉም። ከሞራል የወደቁ ናቸው አብዛኞቹን ሐሰተኞች ማለት ነው። በእነዚህ ሰዎች ቡራኬ ትዳር ለማግኘት የሚፈልጉ ሰዎች አሉ። ይህም የጥቅም ጉዳይ ነው ወዳጆች። ቢዝነስ የሚፈልጉ ሙሉ ጊዜ አገልጋይ መሆን የሚፈልጉ አሉ። ደግሞ በቀጥታና በተዘዋዋሪ ከአገልጋዩ ጋር በመታየት ዝናን የሚፈልጉ ሰዎች አሉ፣ ለሱ ዲፌንድ በማድረግ። ለዛ ነው ቀደም ያልኳችሁ ለዛ ለትዝታው ሳሙኤል የሚያደገድገው የዮናታን አክሊሉ የ24 ጊዜ ዲፌንደር ሆኖ የሚሰራው ሰውዬ ሂዱና ይዩት፣ ግብያውን ታዩታላችሁ። እዚህ እና ቡናን ምናምን ለአገልጋዮቹ ተደግፎ ይናገራል። የአገልጋዮቹ ደቀ መዛሙርቶችን ፎሎ አድርጎ ይሰበስባል፣ ፎሎወር አድርጎ ይሰበስባል። ጥቅም ነው ለሱ። 300,000 200,000 400,000 500,000 ፎሎወር ያገኛል በአገልጋዩ ስም ማለት ነው። ሁለተኛ የአገልጋዩን የሚቀበሉት ሰዎች እሱንም ይቀበሉታል። አወዳደቄን አሳምርልኝ ይላል። አወዳደቅ አሁን ምን ያምራል? አንሸራቶሽ ወደቅሽ፣ በፊት ለፊትሽ በጥርስሽ ወደቅሽ፣ ሰው በጠረባ ብሎሽ ወደቅሽ፣ ድንገት ወለም ብሎሽ ወደቅሽ። አሁን አወዳደቅ ምን ያሳምር? ምን ያምር? አወዳደቅ አያምርም። እናቴ አቋቋሜን አሳምርልኝ በይ። ጸሎትሽን አስተካኪ፣ አቋቋሜን አስተካክልልኝ ጌታ ሆይ በይ። አወዳደቅ ምን ያምራል? አወዳደቅ አሁን እኮ እንትን ቀኔ መሆኑ እኮ ጌታ ሆይ አወዳደቄ ጌታ መመጻደቃቸው እኮ አወዳደቄ አሳምርልኝ ፈስዋ። አወዳደቅ አሁን ምን ያምራል? እህታን እንዴት ያምራል! እና እነዚህ ሁለተኞቹ የጥቅም ናቸው። እነዚህ ጥፍራቸውን ያረዝማሉ። አገልጋዩን ስትነካ አሁን ለምሳሌ እንዳልክ የተባለው ግለሰብ እንዳልክ የሚባል
እንዳልክ የሚባል ግለሰብ አሁን ተጠርተው ከቆይቷል ከተጠራው ሄዶ ፖድካስት የሚባል አለ። አንድ ደግሞ ክርስቲያን ቲዩብ የሚባል ቲዩብ አለ። የሐሰተኛ ነቢያቶች አጎብጓቢ እንጀራውን ቀለቡ የሚሰፈርለት ከሐሰተኛ አገልጋዮች የሆነ ግለሰብ አለ እና እንትን አደርጋለሁ እጠብቃለሁ። ይሄ ሰውዬ በእንትን ሊመጣ ይችላል በመጥሪያ እጠብቅሃለሁ እና እነዚህ ሰዎች እንደዚህ ነው ፕሮግራም ላይ ተጠርቶ ሰሞኑን አንድ ሁሉንም የሚናከስ ልጅ አለ። አይጠሩም ስሙን አይጠሩም፣ የልጁን አይጠሩም። ሁሉንም የሚናከስ እና አገልጋይ ጥሌ ላይ እንደዚህ ሀሳብ ተሰጥቶ ነበር። ምን ትላለህ? ያው የተጠለዘብህ ኳስች ምናቀታ የተጠለዘውን ኳስ መልሰ ከጠለዝኩ ጨዋታ ይኖራል። የጠለዙትን ኳስ ግን ይዘከው ካቆምክ ጨዋታው ያበቃል። ብራዘር አሁን ጥያቄው ጎል ከገባብህ ነው። ጨዋታው ተሸነፈ ነው የሚያበቃው። አባባልን ማስተካከል አለብህ። አሁን የተጠለዘብህ ኳስ ጎሉ ገብቷል። እውነቱን ልንገርህ ጎሉ ገብቷል። ምክንያቱም ጥያቄ ምልክት ለምሳሌ ትዳራቸው ላይ የሚማግጡ እግዚአብሔርን የማይፈሩ በአገልግሎት ሊደር ያደረካቸው ሰዎች መካከል አሉ። ቤት ሚስቶቻቸውን ያስለቅሳሉ። አንተ ቸርች ግን አገልጋዮች ናቸው። ቤት ከሚስቶቻቸው ጋር ትዳራቸው ካበቃ ዓመታት አልፏል። ግን አንተ ቸርች ውስጥ የእግዚአብሔር ሰው ነው የሚመስሉት። ፎቶ ላይ ሁሉ አሉ እንደዚህ ብለው ሊደሮች ናቸው። ለምን? የሰበሰብካቸውን ሰዎች አታውቃቸውም። ፋይናንሻሊ ያላቸውን ስቴቢሊቲ አይታችሁ ነው አገልግሎት የምትሰጧቸው። ለምሳሌ ጥላውን በራሱ ደህንነት አስተምሮ አጥምቆ የኳይል ሊደር የሆነ ሰው የለም። ወይ ከሙሉ ወንጌል ነው፣ ወይ ከመሰረተ ክርስቶስ ነው፣ ወይ ከቃሊዮት ነው፣ ወይ ከጃፒን፣ ወይ ታምራት ታረቀኝና አሊያም ከዮናታን አክሊሉ ቸርች ነው የመጣ። ያው ዮናታንም አክሊሉ እንደዚህ ከደህንነት ጀምሮ አስተምሮ አገልጋይ ያደረገው ሰው የለም። አለቀ። ስለዚህ አንተ ቸርች ያሉ አገልጋዮች የተዘረፉ ናቸው ባይ ዲፎልት። ምክንያቱም በሁለት ዓመት የኳየር ሊደር አታፈራ። በሁለት ዓመት ጥሩ ደህንነት የተማረ ከዛ በኋላ ደቀ መዝሙር ጨርሶ አገልግሎት ውስጥ የሚገባ አባል የሆነ ሰው ልታፈራ ትችላል። የወንጌል አስተማሪ የሆኑ ሊደሮች የሆኑ ሰዎች አገልግሎት ውስጥ ያሉት ሁሉ ከሌላ ቸርች የተዘረፉ ናቸው። ቸርች ተከልኩ እንዳትል ሁለት አይነት አጥማጆች አሉ። የመጀመሪያዎቹ አጥማጆች ከሐይቁ ወይም ከባህሩ የሚያጠምዱት ናቸው። በጣም ልፋት የሚጠይቀውን ፓርቲ የሚወስዱ መሀል ላይ ገብተው ጥላ እንዳይኖር በጨለማ አሳዎቹ በነፃነት በሚንቀሳቀሱ ጊዜ ምግብ አስቀምጠው የመረባቸው ጫፍ ላይ ምግብ አስቀምጠው አሳዎቹ በገቡ ጊዜ በመረባቸው የሚይዙ እውነተኛ አሳ አጥማጆች አሉ። ሁለተኞቹ አሳ አጥማጆች ግን ምን አይነት አሳ አጥማጆች ናቸው? ያ ለፍቶ ያጠመደው ሰውዬ ጀልባ ላይ ያስቀመጠውን አሳ ከኋላ መጥተው የሚያጠምዱ ናቸው። ሙሉ ወንጌል ካጠመደችው አሳ ያጠመድክ ሰውዬ አገለገልኩ እንዳትለኝ፣ ዘረፍኩ በል፣ ሰረቅኩ በል። ቃሊዮትና መሰረተ ክርስቶስ፣ መካነ ኢየሱስ፣ ሕይወት ብርሃንና ሌሎቹ አብያተ ክርስቲያናት የሰበሰቡትን ህዝብ ከሆነ ቦታ ላይ ዘርፈ 4000 ሰው ቢኖር ቸርች ጠበበኝ ብትል ምንም ውሸት ነው። በዜሮ የሚባዛ። ለዛም ነው ከተማ ውስጥ በ100 ሜትር ርቀት አንድ ቸርች ለመከፈት ቢያንስ በአንድ ቸርችና በአንድ ቸርች መካከል የ500 ሜትር ርቀት ይጠይቃል። 500 ሜትር ርቀት 500 ሜትር በማይርቅበት ቸርች አለ። አሁን በአንተ አካባቢ ላይ አለ ቸርቾች አሉ። አሊያም ትዳር ለማግኘት አሜሪካ ያለች ሴት በእነሱ በኩል ለማግኘት አሊያም ባለስልጣናትን ለማግኘት ወደዛ ቸርች ጎራ የሚሉ ባለስልጣናት ካሉ ታዋቂ ሰዎች ካሉ ለማግኘት የሚደግፉ ሰዎች አሉ። ስለዚህ እነዚህ ሰዎች ሶሻል ሚዲያው ላይ ነብይ ከሌ ተነካ ሲባል ጥፍራቸውን ያወጣሉ፣ ቀንዳቸውን ያሾላሉ፣ ጥርሳቸውን ያስረዝማሉ፣ ይሰድቧችኋል። ነብይ እንትናን አንተ ትናገራል። አንተ ከመቼ መተን? አንተ መቼ ጫትህና ሲጋራን መቼ አበቅ? ትናንት አይደል ጌታን ያገኘው? ትናንት አይደል የመጣው? እሱ ያዳነውን ሰው ያክል አድናል። እሱ ያተረፈውን ሰው አድናል። እሱ ኢትዮጵያ ላይ ያለውን ተጽዕኖ ያክል አንተ አለ ምናምን ይላሉ። ያለውን ተጽዕኖ ሰውየው እኮ ሚዲያ ስላጫጫኸልን ነው እንዴ? ተጽዕኖ እኮ ሚዲያ ማጫጫህ እኮ አይደለም።
የአንድ ሰው ተጽዕኖ የሚለካው ራሱን ሰው ውስጥ ሳይከት ንጹህ ጌታ ኢየሱስ ክርስቶስን በሰው ልብ ውስጥ በመተከለው ልክ ነው። ሐዋርያው ቅዱስ ጳውሎስ ለዚህ ነው ራሳችንን ቀላቅለን አልሰበክናችሁም ይላል። ያ ደግሞ ውጤቱ የሚታወቀው ጳውሎስ የጳውሎስ ነኝ ያሉትን ሰዎች ራሱ ቆሞ ገስጿቸዋል። ጳውሎስ የጳውሎስ ነኝ የአጵሎስ ነኝ ምናምን የለም። ጳውሎስ ተከለ እከሌ ያጠጣ የሚያሳድግ እግዚአብሔር ነው። ስለዚህ እግዚአብሔር ላይ ፎከስ አድርጉ፣ ክርስቶስ ራሱ አልተከፈለም፣ አትከፋፈሉ ብሎ በግልጽ ሐዋርያው ቅዱስ ጳውሎስ የእሱ ነኝ ያሉ ሰዎች ራሱ መንፈሳዊ ጥሬነት ውስጥ እንዳሉ ለማሳየት የአንደኛ ቆሮንቶስ መልእክት ላይ በግልጽ ተናግሯል። 16 ሚሊዮን ብር የተሸጠ ቸርች አለ ቅርብ ጊዜ ህዝቡ ላይ ከነ ምዕመኑ ከሆነ እኮ ይጨምራል። እንደው የገዛው ሕክምና አገልግሎት ነው። እኔማ እኮ እውነቴን ነው። ሃሌሉያ እንደዚህ ጨፍነው የውሸት ትንቢት እየሰሙ ሲገልጡ ሆስፒታል ላያቸው ላይ ተገንብቷል። ከውሸት ትንቢትና ፈውስ ወደ እውነተኛ ሕክምና ስሪንጅ ምናምን የሚታይ ስሪንጅ ጥርቁስ ወደሚያደርግ ሕክምና ተቀይሯል ነገርየው ማለት